አንድ ጥያቄ ልጠይቃችሁ። ሪሰርች እየሰራችሁ ነው ብለን እናስብ። ሪሰርቹን የምትሰሩት ደግሞ የቤተሰብ ሆቴል ላይ ነው። የሆቴሉ ሰርቪስ ኳሊቲ እና ካስተመር ሳቲስፋክሽን ምን ይመስላል የሚለውን እየሰራችሁ ነው። አስፈላጊውን ሳይንሳዊ ሂደት ተከትላችሁ ፋይናሊ የመጣው ውጤት ሰርቪስ ኳሊቲው ሎው ነው፣ ካስተመሩም ሳቲስፋይድ አይደለም የሚል ቢሆን ይህን ሪዛልት ቀጥታ ሪፖርት ታደርጋላችሁ ወይስ አታደርጉም? እናደርጋለን የምትሉ ከሆነ ጎበዞች ናችሁ። የማታደርጉ ከሆነና ምናልባትም የመጣውን ውጤት ወደ ፖዚቲቭ እንዲሄድ የምትጠመዝዙ ከሆነ ኮንፍሊክት ኦፍ ኢንትረስት ውስጥ ገብታችኋል። በሪሰርች ውስጥ ኮንፍሊክት ኦፍ ኢንትረስት ማለት ሁለት ኢንትረስቶች ሲጋጩ ወይም ደግሞ አንድን ሪሰርች የሚሰራ አካል በሚያገኘው ፋይናንሻል ድጋፍ ወይም ደግሞ በቤተሰባዊ ግንኙነት ምክንያት የሪሰርቹን ሪዛልት ሲቀይር ወይም ሲጠመዝዝ ወይም ደግሞ ሜቶዶሎጂውን የሚፈልገው ውጤት እንዲመጣ አድርጎ ሲያመቻች ማለት ነው። ኮንፍሊክት ኦፍ ኢንትረስት በምንልበት ጊዜ ሁለት የሚጋጩ ኢንትረስቶች እንዳሉ ግልጽ ነው። የመጀመሪያው ኢንትረስት እንደ ማንኛውም ሪሰርቸር የሪሰርቹን ኢንቴግሪቲ መጠበቅና ሳይንሳዊ ሂደቱን ተከትለን የሰራነውን ስራ ቀጥታ ሪፖርት የማድረግ ፍላጎት ነው። ሁለተኛው ፍላጎት ደግሞ ከዚህ ከፐርሰናል ሪሌሽንሺፕ ጋር በተገናኘ ወይም ደግሞ ከፋይናንስ ጋር በተገናኘ ሰዎቹን ልንጎዳቸው ያለመፈለግ ወይም ድርጅቱን ወይም የፕሮዳክቱን ብራንድ ያለመጉዳት ፍላጎት። እነዚህ ሁለቱ ፍላጎቶች ሲጋጩና ፋይናሊ ሪዛልቱን እኛ በምንፈልገው መንገድ ጠምዝዘን ስናስተካክለው ያኔ ኮንፍሊክት ኦፍ ኢንትረስት ተፈጠረ እንላለን። በነገራችን ላይ ኮንፍሊክት ኦፍ ኢንትረስት ማለት ኦልዌይስ ፖዚቲቭ ውጤት እንዲመጣ ማስተካከል ማለት አይደለም። ኔጌቲቭ ውጤት እንዲመጣ አድርጎ መስራት ሊሆን ይችላል። ምናልባት እኛ የምንጠላው ፕሮዳክት ሊሆን ይችላል። ኦር ደግሞ ሌላ ግጭት ካለን ሰው ጋር የሱ ድርጅት ላይ የምናጠና ከሆነ ውጤቱን ለማበላሸት ብለን ሆን ብለን ሜቶዶሎጂውን ስናስተካክል ወይም ደግሞ ፋይናሊ የመጣውን ውጤት ኮንክሉዥኑን በምናስተካክልበት ጊዜ ኮንፍሊክት ኦፍ ኢንትረስት ውስጥ ገብተናል ማለት ነው። ሞስት ፕሮባብሊ ግን የሚሆነው ወደ ፖዚቲቭ ኔጌቲቭ የሆነውን ውጤት ወደ ፖዚቲቭ የማምጣት ፎልስ ፖዚቲቭ ሪፖርት የማድረግ ነገር ነው የሚኖረው ማለት ነው። ስለዚህ ነው ብዙ ጊዜ ፐብሊሽ ለማድረግ አርቲክሎቻችንን በምንልክበት ጊዜ ኮንፍሊክት ኦፍ ኢንትረስት ግልጽ እንድናደርግ እንጠየቃለን። ያ ማለት የሰራነው ሪሰርች ድርጅቱ የቤተሰብ ነው፣ የጓደኛ ነው ወይስ ሌላ ግንኙነት አለን ወይ ደግሞ ፋይናንሻል እገዛዎችን አግኝተናል ወይ ፈንድ የተደረግነው በዛ ድርጅት ነው፣ በድርጅቱ ውስጥ ሼር ሆልደር ነን ወይም ፓተንት ራይት አለን ወይ የሚሉትን ነገሮች በግልጽ እንድናስቀምጥ ይጠይቁናል። ሰዎች ተጠይቀው በግልጽ ያን ነገር ይገልጻሉ አይገልጹም ሌላ ነገር ነው። እንደዚህ አይነት ሪሰርች ነክ ተጨማሪ ቲፖችን ለማግኘት ፎሎ ማድረጋችሁን እንዳትረሱ።